እንዳትጻፉ በሆነ ማንም ሰው እንዳትነኩ። ምንድነው ጥፋቴ? እኔ ምን አጠፋው በዚህ ኬስ? በውሸት መጥቶ ከተፋታው 3 ዓመት አለፈኝ። ውሸት you still married ሌጋሊ ፕሩቭ አድርገኝና እኔ ወድቃለሁ። ዛሬ ወድቃለሁ። ድራሽ ይጠፋል። ፕሩቭ አድርግ። ምንድነው ያጠፋሁት እኔ? እቺ ሴት ከባለ ትዳር ወንድ ጋር ሄዳ ኢንጌጅድ አደረገች፣ ቀለበት አሰረች። ግለሰቡ ሚስት አላቸው። ምን ነው ጥፋቴ? ሚስት እያላቸው እቺ መጣ ቀለበት አሰረች እንደለመደችው። የምሬ ነው የምላችሁ። እነቀሰዋለሁ፣ እሞትለታለሁ፣ ጭራሽ ሰው እንገላለሁ ምናምን ምን አጠፋው ነኝ? ነገርኩህ እኮ ታዲያ ትኩረት እንድሰጣት ትፈልጋለች። ልትፈምስ ትፈልጋለች። መታወቅ ቆንጆ ስለሆንኩ ባልቀማው ብሎ የሚያስቡም ሰዎች ልትኖሩ ትችላላችሁ። ጥቅመኛ ናት። ለሷ ጥቅም ታዲያ የልጆች እናት መጎዳት አለባት ውዶች? ለሷ ጥቅም ተብሎ የልጆች እናት መጎዳት አለባት? በአደባባይ መዋረድ አለባት? እስቲ ሴቶች አስቡ። ሴት ሆነሽ አስቢው። የልጅሽ አባት አስሮሽ ሳይፈታሽ በላይሽ ላይ እንደፈለገ ሲዘሙት ምን ሴትነካ የእናት ክብር ተነክቷል። how this is fair? እቺ ደግሞ ሴት የራሷ ባል ፈልጋ አታገባም። ሁሌ የምትፈልገው የምስኪን የሴቶችን ባል ነው። ምስኪን ሴትን ትፈልጋለች፣ ባሏን ሄዳ ትቀማለች። ከዛን ጀግና ትጫወትብናለች እየመጣች። ምንድነው ቁንጅና? መልክም ደምግባትም ይረግፋል። ያንቺ ባል ምትቀመው አስናቀች ወርቁ 2.0 ሜሪ አርምዴ 2.0 አስናቀች ወርቁ አይናችንን እያያ ሚስቱ ደበረችው አገበቃና አልኩት ምናምን። አንቺ ምንሽ ማተር የሚያርግ ከመልክሽ ጋር አይኖርም። ወቂ ራስሽን ማታከብሪ ሴት ሆነሽ ከመልክሽ ጋር አይኖርም። መልክ አያስኖርም። የደም ግባት አያስከብርም። መልክ የደም ግባት አያስከብርም። እንዴ መልክና የደም ግባት እኮ ቢያስከብር ለምን እነ ቢያንሴ ለቺት ተደረገ? እነ ልዕልት ዲያና ለቺት ተደርጋለች እኮ መልኳ ቢያስከብራት። ማነሽ አንቺ? ምንድነሽ? ከማን የተለየ ውበት አለሽ? ራስሽን እንዴት ነው የምታየው? ቆንጆ ብትሆኝማ የራስሽን ፈልገሽ ጠብቀሽ ራስሽን እኔ ምስለው ቀናሽ የመቀናው በድብናሽ ቀናሉ ያስቀናል። ሰርቲፊኬት ያስፈልገዋል። ሰርቲፊኬት ያስጥል ምና ቤቢ በህይወት ዘመንሽ ሀብታም ወንድ በህይወትሽ ያጋጥለም ያስለቀሽው። ዛሬ እርግጠኛ ነኝ እቺ ሴት ስትሳቀቅ ነው ያለችው። ስትሳቀቅ ስትውል ይሳቀቃል።
ቤተሰቦቿ አብሯት ይሳቀቃል። እችን የመሰለች የእግዚአብሔርን ሴት አደባባይ ላይ አውጥተሽ ምንም ማላመጫ አረግሻት። ቆንጅዬ ሴት፣ እግዚአብሔር የምትፈራ ሴት፣ ተከበረች ሴት፣ በቤተ ክርስቲያን ትልቅ ቦታ ያላት ሴት፣ የስንቱን መጽናኛ የሆነችዋን ሴት አውጥተሽ የማንም ማላመጫ አረግሻት። this is not fair። እና እኔ ይሄ ፐርሰናል ጥል አይደለም። እኔን አታስፈራራኝም፣ አልፈራህም፣ አታስፈራራኝም። በነፃነት ሀገር እኔ ማንንም አልፈራም። እውነቴን እናገራለሁ፣ ህይወቴ ይቀጥላል። እኔ ራሴን ችዬ ነው የምቀመጠው። ጅቦዬ ሌላ ቀን እናወራለን። እውነቱ ይሄ ነው ውዶችዬ። አሁንም ደግሜ እናገራለሁ፣ የሰው ባል መልሱ። ፍትህ ለባሮች፣ ፍትህ ለባሮች፣ ፍትህ ለባሮች። እኔ የሚከፈለኝ ሴት አይደለም፣ የሚከፈለኝ ሴት አይደለም። ከጊፍተር ሳንቲም ለመለቃቀም እውነትን እንትን አለን። ፍትህ ለባሮች፣ ለምስኪኑ፣ ለቆንጅየዋ፣ ፍትህ ለዛች የእግዚአብሔር ሴት፣ ለተከበረችዋ ለእግዚአብሔር ሴት፣ ለእሷ ፍትህ ጠይቃል። አሁንም እላለሁ የሰው ባል መልሱ፣ የሰው ባል መልሱ፣ የሰው ባል መልሱ፣ የሰው ባል መልሱ። ደግሜ እላለሁ። ቀጥሎ እዛ የገቡት ትንሽ ህሊና ያለው ጅቦን በስነ ስርዓትም ሲያወራ ነበር። መሀሪ ነው ስሙ፣ መርሃዊ መርሃዊ ቦስ፣ አንተ አለቅነትህ የሴቶች እግር መሃል። አንተ ገላሽጦ አዳሪ ነህ። አንተና ሜላት አንድ አይነት ናቸው። ተደጋገፍ፣ ቢ ቤስት ፍሬንድስ። አንተ የተከስተል ልጅ እርጉዝ ሆነ ምቀጠቅጥ። ይሄ እርጉዝ ሴት የሚቀጠቅጥ፣ ሴትን ማክበር ማይችል፣ የራሱን ቢል መክፈል ማይችል፣ በሴት ገንዘብ የሚኖር ወንድ ስለኔ ማውራታችን። አንተ ወንድ አይደለም። ወንድ ያላችሁ ወንዶች ወንድነታችሁን አስመዝኑት ሂዱ። ካንተ በላይ ጀግና ነኝ፣ ከናንተ በላይ ጀግና ነኝ። ገብቼ ጊፍት እየሰጡ አይደለም ማስጨሆነ ነው። ብቻዬን ቁጭ ብዬ አወራለሁ። ኮፒ ሊንክ ጋይስ። አሁን እልሻለሁ የሰውን ባል መልሽ። የኔ እናት ቻይና ሄደሽ ብትደረጊ የሰውን ባል ላይ ያደረግሽው የሰው ባል ከቻልሽ ተመርመሪ። ሰውየው በጣም ትራቭል ያደርጋሉ። ረጋ ብለን በትዕግስት እንንዳ፣ ህይወት እንዳንቀጥፍ፣ አካል እንዳንጎዳ፣ ደፋር ቅምጥ፣ ከንቱ ቅምጥ በጌታ በኢየሱስ ስም ቲክቶክ ላይ የቅምጥ መንፈስ የዝሙት መንፈስ ሽማግሌዎች አስቸግራችኋል። እዚህ አፕ ላይ 50 ፕላስ የሆናችሁ ሽማግሌዎች ኖ ሚድ ላይፍ ክራይሲስ ውጉት
ጋይስ ውጉት። በጌታ በኢየሱስ ስም የተወጋ ይሁን የቅምጥ መንፈስ፣ የሴሰኛ ሽማግሌ መንፈስ፣ የሴሰኛ ሽማግሌዎች መንፈስ ውጉት። ንብረት ክፍፍል ሳይደረግ የባርችዬ ልጆች ገንዘብ ዛሬ አሞራ ሲበላውም አየሁ። ዛሬ እንዳለ ጊፍት የተሰጣችሁ ግማሹ የባርች ነው። የባርችና የልጆቿ ነው ጊፍት የተቀበልሽ። የባርችና የልጆቿን ሀብት ነው የተቀበልሽ። እከክ ንብረት ሳትከፋፈል ምን ናግሳ ከሚስት በላይ ሚስት ካልሆንኩኝ ደፋር ቅምጥ። አረ በጌታ ስም ንብረት ሳይከፋፈሉ ዋይ ቆስት ለህይወት ዋጋ ስጥ። እንዳለ ዛሬ የተቀበልሻት ጊፍት ግማሹ የባርች ነው። መልሽ እያንዳንድሽ የባርሽ ገንዘብ ነው። የባርሽ ገንዘብ ቻይና ያደርሽበት ሆቴል ግማሹን ባርችን የከፈለችው። አሁን ሱቅ የከፈትሽው ግማሹ የባርች ሀብት ነው። የባርችን የልጆች ይህ ዊግ ቆንጆ ነው። ግማሹ ባርች ነው የገዛችልሽ። አናትሽ ላይ ዛሬ ያረግሽው ዊግ ባርች ነው የገዛችልሽ። ኤኒቲንግ አንቺ ላይ ስፔንድ የተደረገ ነገር ግማሹ የባርችዬ ነው። ባርችዬ ናት ምስኪኗ፣ ምንም አታውቀዋ የዋሃ የእግዚአብሔር ሴቷ እሷ ናት። ኤኒቲንግ ዛሬ የተቀበልሽው ጊፍት እያንዳንድሽ አፍሽን ለመክፈት የባርች ነው። ቲክቶክ ላይ ጊፍተሮች ትዳራችሁን እያጣችሁ ነው። ፍትህ ለአሜሪካ ዲያስፖራ ሴቶች፣ ፍትህ ለባርቾች፣ ፍትህ ለልጆች እናቶች። ለፍተሽ ልጆችሽ ማሳደግሽ፣ ትዳርሽን ሰብስበሽ ህይወትን መኖር ብቻ ጥያቄሽ ሆኖ በገዛ ዶላርሽ ዲስሪስፔክት የምትደረጊ እህቴ ፍትህ ላንቺ። ፍትህ አዲስ ሙዚቃ መገዳደል ይመጣል። ለምን መገል ላይቭ ላይ ናት እንዴ? የጀርመን
አይሰማም። ደንዝዟል። አያችሁ? ካፒቴኑ ፍላይት አድርገው ያረፈብሽ ሁላ ተመርምሩ። የሰው ባል አይደለም ማፍቀር የተባለው። ኦኬ፣ የሰው ባል አይደለም። እጅሽን ከሰው ባል ብትሰበስቢ ጥሩ ነው። ያ ባሎቻችሁን ደብቁ። ደግሞ ወዶች ስፔሻሊ አስቀያሚ ባል ካለሽ ቆንጆ ነኝ ብላ የምታስብ የባሎች ጠንካለች። ያ አስቀያሚ ባል ካለሽ ደብቅ። He is still married. ሚስት አለችው። ንብረት አልተካፈሉ። ንብረቷን እየዘረፍሽ ነው። still married ነው። ባለትዳር ነው። ሐቁ ይሄ ነው። He is still married. ንብረት አልተካፈሉም። ዛሬ ስትቀባበው የነበረው ጊፍት እንዳለ ግማሽ የሷ ነው። ምራፉ ይዘጋ እናውራው በይፋ ማወቅ መለወጥ ነው። ደፋር ግን ስንሆን ሞት አይቀር ነው። ዘላለም አይኖር። አንቺ ስትሞቺ ቅምጥ ነበረሽ ነው እንትንሽ ላይ ስቶንሽ ላይ ከንቱ ቅምጥ፣ ደደብ ቅምጥ፣ ባዶ ቅምጥ። ይቺ ሴት የባሎች ጠንቅ፣ ስንቱን ያስለቀሰች፣ ስንቱን ሕፃን ላይ ህይወት ያበላሸች ቅምጥ ናት። $1.5 ሚሊዮን ብር ደፍተክ እዚህ አፕ ላይ ያልተከበርክ ያ 1.5 ሚሊዮን ብር ደፍተክ አላስከበረም። ባርች ዝም ትላለች፣ እግዚአብሔር ይናገርላታል። ባርች ዝም ብላ ታያለች፣ እግዚአብሔር ይናገርላታል። እግዚአብሔር ይናገርላታል።
1.5 ሚሊዮን ብር ዶላር የልጆቿ ሀብት እዚህ አፕ ላይ ተደፍቷል። 1.5 ሚሊዮን ፕላስ ዶላር not ብር ዶላር ያ አሁን ምጮት ማንሽ የሆነች ጌመር ቦልከሽ ኩዊን ሁሉ ምናምን ይቀር ያ አሁን ፍትህ ለባሮቾች ሚስቶች በቲክቶክ ጊፍት ምክንያት ትዳራቸው ይበተን፣ በተራ ቀምጦች ትዳር ይበተን። ኖ ዲቮርስ እናቱ እመኝኛ አራት ማለት ከመጣ ማስረጃ ነገርኳችሁ እኮ። እኔ እኮ ልዋረድ እኮ እኛው ራስህ ባጠፋኸው በራስህ ድርጊት እኔን አትክሰስ። እኔ አልከሰስም። ህሊና ከሶ ካትጮህ ህሊናክ ነው ከሰሰክ። ህሊናችሁ ከሷችሁ አታልቅሱ። እኔ ምን አላልኩኝ? እኔ ቅምጥነሽ ስለሆንሽ ለዛም ኢንታይትል ድግምጥ ደፋር ቅምጥ ምን አጠፋው? እኔ ምን አልኩኝ? ህሊና ከሷችሁ አትጩሁ። እኔ ላይ ህሊናችሁ ሲከሳችሁ ወታችሁ አታልቅሱ። እኔ ምንም አላረኩም። እኔ አይደለሁም ከሰው ባልጋ ወስጄ ያጋደምኩሽ። ከሰው ባልጋ ከልጆች አባት ጋር ወስጄ አላጋደምኩሽም። የኔ ቆንጆ እኔ አይደለሁም ስናሚ አላጀናጀንኩሽም። ኖ ሜ ምን አረኩኝ? እኔ ቀበቶን አላስፈታሁት። እንግዲህ ስናሚ ከአዛውንት ጋር ተኛ አልኩሽ። እኔ ምን አስለቀሰሽ? ለማንኛውም የመልእክት አለኝ። ሶሻል ሰርቪስ አናውንስመንት አለኝ። እንከባከባ ህይወቱን አጸጋ እናውራው በይፋ ሂስተል ቢያይድ እናት ማወቅ መለወጥ ነው። ሂስተማር የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ሶሻል ሰርቪስ ቶሎ መልሱ። ኃጢአት መልሽ የሰው ባል የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ቶሎ መልሱ። ኃጢአት መልሽ የሰው ባል የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ቶሎ መልሱ። ኃጢአት መልሽ ጭንቅላትሽ ውስጥ ይሄ ድምፅ ለዘላለም ይጮሃል። ሪፋን ያንቺ ያልሆነ ነገር መልሽ የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ቶሎ መልሱ። ጭንቅላትሽ ውስጥ ኃጢአት መልሽ የሰው ባል የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ቶሎ መልሱ። ኃጢአት መልሽ የሰው ባል የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ቶሎ መልሱ። ባይ ዘ ወይ
የኔ ቆንጆ አሁን ትራቭል ታደርጊያለሽ 60ኛ ፎቅ ላይ ሆቴል ይዘሽ ኮፕሊንክ እና ታብታብ ልትደረጊ ትችያለሽ ምናምን ትራቭል ልታደርጊ ትችያለሽ። አሁንም ደኬ እዝ ያንን ሻንጣ ቤት ውስጥ ይዘሽ ገብተሽ አምፓክ አድርገሽ አብሮ መኗኗሩ ላይ ተቻችሎ መኗኗሩ ላይ ያኔ ነው ደግሞ ሞመንት ኦፍ ትሩዝ ጸጥ ሲል ጆይ ፓስተር ጆይ ካለሽ ነይ አይ ቲንክ ፓስተር ጆይን ጥሯት ጸሎት አላት ፓስተር ጆይ የአብሮ መኖሩ ላይ እንግዲህ የልጆቹን እናት ያላከበረ አንቺን ያከብርሻል። ልጆች ወልዳለት ልጆቹን በክብር ያሳደገች የእግዚአብሔርን ሴት ያላከበረ አንቺን ተራጋ ለሞት ያከብራል። ሪሊ አንጀሊና ጆሊም አልተሳካላትም እንዳንቺ አይነት እከክ አንጀሊና ጆሊ ኦስካር ዊነር አንጀሊና ጆሊም አልተሳካላትም እንኳን እንዳንቺ አይነት ሰርቲፋይድ ቅምጥ ሰከንድ ቾይስ ንግቡ ናይ ፌቭ የመግባት ከፈለግሽ ሌሎቻችሁ ማቃችሁን ብቻ አስገባለሁ። እንዴት ነሽ? አለንልሽ። ቅድም ኮስታ አስገቢ ስራ ላይ ስለነበር አልቻልኩም። ሀሳብ እስቲ ስጭበት ባለሽ ሳይፈታሽ ባለጌ ናት በእናትሽ ቆሻሻ ልክስክስ በአደባባይ ምስኪን ሴትን ዝምታን የመረጠችን ሴትን ይህን ያህል ማዋረድ እሷስ ያው የለመደች ናት። ገባሽ ልልት የለመደች ናት። ግን እሷን ሰፖርት የሚያደርጉና ለእሷ የሚከራከሩ ምድረብሽ ናቸው የገረሙኝ እኔ ማለት ነው። እግዚአብሔርን እሷን የሚያበረታቱ እንዴት ሰው እንደዚህ አይነት ሴትን ያበረታታል? ምድረ ልክስክስ ቆሻሾች። አሁንም ባለጌ ናት። እግዚአብሔርን ፌር አይደለም። ገብቶሻል? እኔ ማዝ ነው ይኸውልሽ፣ ስታዝኚ ሴት ስትሆኚ ስታዝኚ ህይወት መቀጠል አለበት። ለልጆችሽ ምግብ መስራት አለብሽ። ዲፕረስድ ከሆንሽ ሀፍቱ ላይክ ነው ቀና ማለት አለብሽ። እንባሽን መደበቅ አለብሽ ልጆችሽ እንዳይጨነቁብሽ ምናምን እና እቺ ሴት ልቤን ይሰበራል። እሷ ታሳዝነኛለች። አንደኛ የለመደ ነው ይሄ። ሁለተኛ ደግሞ ምልሽ ልጅ አላት፣ ልጆች አሉት ይሄ ሰው። አንደኛ ማለት አልጨረሱም ማለት ፍቻቸውን ንብረቱን ክፍፍል አልተካሄደም። እንዴት አይነት ባለጌ ናት! እግዚአብሔር በጣም ባለጌ ናት። ከምር ደግሞ የለመደች መሆኗ ያንንም እየነጠቀች የሰው ባል ነው የምትነጥቀው። ምን አይነት በሽታ ነው ግን! እግዚአብሔር ቁንጅናዋ ነው ለዚህ የዳረጋት። አንዛይቲና ዲፕሬሽን ሰጥቷል። ቁንጅና እኮ ማለሽ መግቢያ ነው እንጂ መደምደሚያ አይደለም። የአንድ ሰው መጨረሻ አይደለም። እቺ የሚስቱ አትበልጥም እንዴ? ሚስቱ ቆንጆ አይደለች እንዴ? ልጆቹ እናት የባሪያ ቆንጆ እዛ ላይ ጨዋ በጣም ቁንጅና ምንም ትርጉም የለውም። እኔ ቁንጅና እያሉ ሰውን ራሱ እንዴት ይሸውዳል? በእናታችሁ በእንደዚህ አይነት የአጋንንት ስራ ባለጌ ናት። ለእሷ ለልጆቹ እናት ያልሆነ እንዴት ለእሷ ይሆናል ብላ ታስባለች። ደግሞ እነቀሰዋለሁ ትላለች። ባለጌ ናት እግዚአብሔር። በነገርሽ ላይ ግን የራሲዮንም ሚስት እንደዚህ ወታ ዩቱብ ላይ ተቸገርኩ ምናምን ስትል እንዲሁ ዲፌንድ ስታደርግ ነበር ወታ ደሴም ቢሄቪየር በነገርሽ ላይ እቺ ራሷ እኔ በጣም ነው የምጠላት። አስመሳይ እባብ ነገር ስለሆነች በጣም ነው የምጠላት። እኔ የምጠላት በአስመሳይነቷ ነው። ከእንደገና ደግሞ እንደ አይነት ነገር ደግሞ ደገመችው። ቆሻሻ ናት በጣም። ደግሞ ልቧን ሞልታ የምትከራከረው ምን ላይ እነቀሳለሁ ኧረ ምናምንሽ ላይም ተነቀሹ ስትፈልጊ ግን ባለጌ ውርጋጥ ናት ከምር። እንዴ ቤት ምናምን ትሏለች። ረባብ ተሽቀሪ በስማም ብሎ መንፈስ ቅዱስ ችኬት የመጣች ባለጌ ናት በእግዚአብሔር። የሰው ነው በቃ የሰው ነው በጣም የሰው ባል የልጆች ነው
በዛ ላይ እየታወቀ በየእንትኑ በየሴት እንትን ውስጥ ጭንሱር የሚወተፍ እዛም እዚህም በየቦታው ደግሞ ትራቭል እያደረገ ነው በየሴቱ ጭንሱር የሚወተፈው ወይ ውታፍ እግዚአብሔርን ባለጌ ስንት ውስጥ እኮ ነው የገባው በኢየሱስ ስም በስመ አብ። ለሱ የምትከራከሩ ሰዎች ግን ባለጌዎች ናቸው። እግዚአብሔርን ተከፋዮች እኮ ናቸው። ጊፍት ለማግኘት ገንዘብ ለጊፍት ለማግኘት አንበሳም እንዲወርድላቸው ምናምን ነው። እነዚህ ህሊና ቢሶች ብሉ እግዚአብሔር በጣም ህሊና ቢሶች የህሊና ቢሶች እና እሱም ደግሞ በሐሰት እኔን ስጀነጅ ነው እንደነበር ስፈልገው እንደነበር ከኔ ማጅን እኔ ያሬው ደዛ ምን ደግሞ ምን ይመስላል እኮ አግሊ ሲያስጠላ እግዚአብሔር ይሄን የሚያክል ትልቅ እንደዚህ አሁን ማችማ ያረጉም ሰው ወጣት ናት አይደል? እግዚአብሔር ማቻ ያረጉም ይወልዳታል። ኒንጃ ትልቅ ሰው ነው እሱ እንዴ ምን ነው ኩዩን አትፈልግም እንዴ? ትልቅነት እንደድሜ መኖር ነው የኔ እናት ትልቅነት እንደድሜ መኖር ያ በጣም ባለጌ ናት። እግዚአብሔርን ቆሻሻ እያሳደዱ የሰው ወንድ መቀማት የሰው ባል በእውነት በጣም ነውረኞች ናቸው። እግዚአብሔርን ደግሞ እሱን ሰፖርት የምታደርጉ አሁን አየዋችሁ ሁለት ማጠበቃቸው ሰዎች አይቼ እንዴት አይነት ክርስታፍ ናችሁ ግን እግዚአብሔርን ብሎ አቡነ ማትያስን የተሳደበ ቆሻሻ ሰው አየሁት። ይሄ ደግሞ ልጋጋ ምን እኮ በጣም እኮ ነው የምትገርሙት። እግዚአብሔርን በጣም ነው የሚያሳፍረው እንዲህ አይነት ነገር። ለልጆቻችሁ ልጆቿ ያሳዝኗችሁ የያዘችው ልጆች ደግሞ የሚገርመኝ ጨዋነቷ ይሄን ሁሉ ስትገፋ ይሄ ሁሉ በደል ሲደርስባት ይሄ ሁሉ ስትዋረድ ራሷን እንኳን ልትከላከል አትወጣም። እግዚአብሔርን በጣም ጉዳችሁ ግን ክርስቶስን ጉዳችሁ የእሷ በደል እግዚአብሔርን ጉድ ነው የሚያፈላባችሁ በየቤትሽ እሷ የምታነባው እንባ እግዚአብሔርን ታገኟታላችሁ በአንድም በሌላ። ለዚህ ለልጆች ይቅርታ በጣም ፌው ይቅርታ ሁላችሁ እንዴት ናችሁ? የሆነ ቦታ ስላለው ነው። እሺ ይሁንልሽ ሌልቲ አንቺ ብቻ አይደለሽም ማስፈራራት። የሚገርምሽ ነገር እኔን ከዚህ በፊት እንደዚህ አስፈራርታኛለች አጠገብሽ። አይስወር ሜሴጁ እስካሁን ድረስ ስክሪንሻት አድርጌ አስቀምጫዋለሁ። እንደገና ደግሞ ሜሴጅ ውስጥም አለ በሆነ የማይሆን ነገር ስትናገር እንደዚህ በቤተ ክርስቲያን ይሄ የሌለ ነገር ስትናገር በውስጥ መስመር ከዚህ በፊት ፌው ትዝ ይልሻል እንደውም ለጥፌ እንትን ያፈራራችኝን ማለት ነው። እና በውስጥ መስመር ጻፈችልኝ። ምን እንዳለችኝ ታውቂያለሽ? አጠገብሽ ማን እንዳለ አታቂም፣ አርፈሽ ተቀመጭ ይሻልሻል። አይስወር ነው የምልሽ ሌልቲ። አውጥቼ ለጥፌ ሁሉ ላኪ የምትፈልጊውን ሰው ብያት ነበር ማለት ነው። በጣም አስመሳይ ሴት ናት። እኔ ግን በጣም ሲሪየስ ነው የምልሽ። በቃ እንደ ሴት ወርደናል። በዛ ላይ ደግሞ በቃ እኔ እውነት ኢትዮጵያኖች ሴቶች በቃ ማለት እኔ አሁን ግራ እየገባኝ ነው። እውነት ግራ እየገባኝ ነው። በቃ ይሄ ሼም የሚባል ነገር በቃ ከላይታችን ላይ ሙጥጥ አድርገን እንደተዋረድን እንደዘቀጥን ገብቶሻል። የሆነ ነገር ስትናገሪ ቆንጆ በፊሊተር እኔ እና እሷ እስኪ ያለ ፊሊተር እንገናኝና እንተያይ። በፊሊተር ያ ማናትና ቁንጅና ስታከብሪው እኮ ነው። ለሽምግልና ለማንም ሽማግሌ እንትን ለማለት ነው እንዴ? ቁንጅና እኮ ስትጠቀሚበት ነው አይደል? ስትኖሪው ነው። ትዳርሽን አክብረሽ ያን የመሰለ ጀግና ባል አምጥታ ሶሻል ሚዲያ ላይ አዋርዳ እንግዲህ አስቡት። ማን ነው ይስማ ነው ምናምን አስቡ። ይስማን የሚያክል ትልቅ ኢትዮጵያ ውስጥ በጣም ብዙ ነገርን የምናከብረው ኢትዮጵያ በሙሉ ኢትዮጵያኖች በሙሉ የሚያከብሩት ሰውዬን አምጥታ ሶሻል ሚዲያ ላይ እንዴት እንዳዋረዳቸው አይታችኋል ያኔ ማለት ነው። ገብቶሻል። ዛሬ ግን ቢያንስ ይሄ ነገር እውነት ሆኖ ቢሆን እንኳን ሶሻል ሚዲያ ላይ አምጥቶ ይሄን ያህል ማራገብ ለምንድን ነው የፈለጉት? ልጅቷን ለመጉዳት ያቺ ኤክሷን ለመጉዳት ራሷን የሆነ ነገር እንድታረግ ለማድረግ ነው። ምንድነው ሐሳባቸው? ሲሪየስ ነው የምልሽ። ሊሆን እኮ ይችላል። ማንም ይፋታል፣ ማንም እንትን ያደርጋል። ሽማግሌም ሆነ ምናምን እሷ ያመነች የራሷ ጉዳይ። ግን ሶሻል ሚዲያ ላይ ይሄን ያህል የሆነ እንደ ቢግ ዲል እንደሰራሽ፣ ጥሩ ነገር እንዳደረግሽ፣ ለማህበረሰቡ ጥሩ ነገር እንደምታስተምሪ ነገር አምጥተሽ እዚህ ጋር በዚህ ልክ መናገር በድፍረት እውነት ምን ያህል እኔ እውነት ሴትነቴ በጣም አስጠልቶኛል። እግዚአብሔርን ነው የምልሽ። በጣም አስጠልቶኛል።
እንዲህ ጀግና ያጫውትሽ ነገር ያሳዝናል። ሁል ጊዜ ነገሩ እንዳልሽው ከዚህ በፊትም የእሱ ሚስት የነበረችውን እንዴት አድርጋ ስታሳድድ እንደነበረ ትዝ ይለኛል። እኔ ከሰው ላይ እንዴት ነጥቃ እሱን እንዳገባች ማናችንም የምናውቀው እንትን ነው። ገባሽ? በሱ የተነሳ ጀርመን ገባች እሱን ለማስታመም። ከዛ በኋላ እሱም አየችው መፈመስ አልቻለችም። ለመፈመስ በጣም ትፈልግ ነበረ እንደምታውቂው ገባሽ? ስለዚህ ፍምስናም ቲክቶክ ላይ በነጠላ መጣች። ትዝ ይልሻል። ሃይማኖቴን በጣም ኦርቶዶክስነቴን በጣም ወደዋለሁ። በጣም በሃይማኖቴ በጣም እኮራለሁ። ግን ደግሞ ነጠላ ለብሰሽ የምታስመስይ ሴቶችን አልቀበልም። ሴትም ይሁን ማንንም ሄዱ ማናሽ ኤሉ ግን ልንገርሽ፣ አሚን ሚስቱ ምንም አትሆንም። አሁን ምን ትሆናለች? ራሷና በፍጹም እሷ እኮ ከአምላኳ ጋር ናት። ትሆናለች አይደለም አትሆንም። ግን ነው ፌቡቅ አንዴ ልጨርስኝ እና በምን ተደብቃ እንደመጣሽ ትዝ ይልሽ ከሆነ ነጠላ ለብሳ በቃ ምስኪን። እኔ በፊት እንባባላለን ፌቡ ይቺ ልጅ መርዝ ናት ምናምን እንባባላለን አይደለም? ትዝ ይልሻል? የሆነ ጊዜ አንስተ በጣም አስመሳይ ናት ነው። በጣም ነው የምጠላት እኔ። በጣም አስመሳይ ናት። እኔ ነጠላ ለብሳ እንደዛ ስትጫወት ከዛ ነጠላዋን ገለጠች፣ ከዛ በቁምጣ መጣች፣ ከዛ ደግሞ መስቀሏን አወጣች። አሁን ደግሞ ይባስ ብላ የሰራ እየገጠመችው እየሳመችው ሁሉ መታለች እኮ ምስማክ የሚባለውን ባልየው በአደባባይ እየሳመችው አላመጣችን አንገቱ እስኪበጠስ ድረስ በጣም ሻሻ ሴት ናት። ስታዋርደው አዋረደችው። ያን የመሰለ ስንት የተማረ ስንት መጽሐፍ የጻፈን ሰውዬ አምጥታ አዋረደችው። ቲክታክ ላይ የማንም መሳቂያ አደረገችው። ሲሪየስ ነው የምላችሁ። ስለዚህ ይቺ ራሷን ያላከበረች ልዕልቲ እውነት ለዚሽ ቦታ እንዳሰጫት በጭራሽ። ይቺ የዘቀጠሽ ናት። ማስፈራራት ደግሞ አንቺን ብቻ ሳይሆን ሁል ጊዜ ምን አይነት ግሩፕ እንዳላቸው ባናቅም ሁል ጊዜ የምታስፈራራሽ በውስጥ መስመር አጠገብሽ ማን እንዳለ አታውቂም። እንዲህ ነው ያለችኝ። አርፈሽ ብትቀመጭ ይሻልሻል። እንዲህ ነው ያለችኝ። አድራሻ ይልላክልሽ ነው ያልኳት እኔ ማለት ነው። ገባሽ? ስለዚህ ምንም የሚያመጡት ነገር የለም። ይሄ ያለንበት ሀገር የኔ እናት እንኳን ሰው መንካት አይደለም ተሳስተሽ ብገለምጪ ምን አባሽ እንደሚመጣብሽ ታውቂዋለሽ። በዛ ላይ ደግሞ የሚፈራችሁ የለም። የሚናገር ሰው ምንም ነገር አያመጣም። ሳትናገሪ የምትፈልጊውን ነገር ማድረግ ትችያለሽ። ግን ወራዳነሽ። ባንቺ የተነሳ ሴቶች በሙሉ ባንቺ መጠረታችን በጣም ያሳዝነኛል። አመሰግናለሁ ልዕልቲ። እውነት ከእውነት ጋር ሁል ጊዜ ስለምትቆሚ ነገም ዛሬም አጠገብሽ ነኝ። እውነት በሌላ ነገር ላንግባባ እንችላለን። በእንደዚህ አይነት በእውነት ነገር ግን በጣም ነው ማከብርሽ፣ በጣም ነው የምወድሽ። Thank you so much. አሉዬ thank you። አዲስ አበባ ቤቴሽ ይወርድሽ። thank you። አዲስ አበባ ቤቴ ማን ነው ታሽ አፈር ልብላል እና then who's next? አሁን የማናት ደግሞ ቀጥሏ ባሏን የምታጣው ባሏን የምትቀማው በቆንጆ አይቀርላትም። ያ እንደዛ እኮ ነች የምትቀጥላለች። እቺ ይሄ ሶስተኛዋ ነው እንዴ? ሶስተኛዋ ያው እና እኔ ልጅ አላት ከሌላ አይደል? ራሷ እሷ እኮ ራሷ ልጅ አላት። ልጆቿንም እኔ አላውቅም ልጅ እንዳላት። ግን እኔ አሁን እንዴት ክፉ ናት። ግን ማተር የሚያደርገው አንድ ሴት ዲቮርስ ሳታረግ ልጆቿን በሰላም እያሳደገች ያለች ሴትም እዚህ አንተው ዲስሪስፔክት ማድረግ ፌር አይደለም። ፍትህ ለልጆች እናት፣ ለሁሉም እንደዚህ ለሚበደሉ እናቶች እህቶች ፍትህ ጠይቃለሁ። እና ይሄ ፌር አይደለም። በጣም ፌር አይደለም። ተመርመሩ ያልሽው? አዎ ተመርመሩ። እሱ ውስጥ ጭንስር የነበራችሁ አንድ ተመርመሪ። እግዚአብሔር ይሄ ቆሻሻ ያስጠላ። እግዚአብሔር የለመደ ባለጌ ነው። በጣም ያሳፍራል ነው። ብር ፓወር እንዳለው ነውረኛ ነው። ብር ማንንም ምንም እንደሚያናገር ስታውቂ፣ እግዚአብሔር ግን ከእውነት ጋር ነው። ብር የፈለገ ስፔንድ ቢደረግ እግዚአብሔር ለእውነት ይቆማል። እውነትሽን ባይተወልድ ልጅ ባይኖራት ኦኬ። ልጆች እያላችሁ በልጆች እናንተም ሊደረግባችሁ የማትፈልጉትን እንዴት በእውነት በጣም ጨካኞች ናችሁ። እንደዚህ አይነት ሴቶች በጣም አረመኔዎች ናችሁ። በእውነት በጣም ክፉዎች ናችሁ። ገንዘብ ይመጣል ይሄዳል።
እግዚአብሔርን የዚች ልጅ እንባ ግን የዚች ልጅ ዝምታዋ ራሱ እውነት ጉዳችሁ ነው የሚፈላው። ይሄ ፐርሰናል አይደለም። ኧረ ይሄ ፐርሰናል አይደለም። ይሄ ማንም ላይ የሚከሰት ነው። ትዳርን መበተን፣ የሰውን ቤት መበተን ኖርማላይዝ ልናደርገው የሚገባ ቢሄቪየር አይደለም። እዚህ አፕ ላይ የልጆችን እናት ዲስሪስፔክት እያደረገ አንድ የልጆች አባት ጀስት ቢኮዝ ብር ስላለክ ሪስፔክት አላደረግህም። እኔ ሪስፔክት እሱ ነው ጥፋተኛ የምትሉ ሰዎች ግን እኔ እንደዚህ አይነት ነገር አይገባኝም። ለምን እሱ ጥፋተኛ ቢሆን እሱ ዋልጌ እሱ ይሄ በቃ አለሌ ባለጌ ቆሻሻ ቢሆን ገንዘቡን ተመክቶ ነው እሱ አይደለ? ስለሆነች ሴቷስ እንዴ ቆንጆ ስለሆነች ምናምን ወደዛ ቁንጅና መግቢያ ነው። ምን ይሰራል ውበት? ለመጀመሪያ ሚስቱ ለልጆቹ ያልሆነ ለእናተ አይሆንም። ሰው ለመጀመሪያ ሚስቱ ያልሆነ ለልጆቹ ያልሆነ ለአንቺ በፍጹም አንቺንም እንደዚህ ሚዲያ ላይ ነው ያወቀሽ። ተፍቶብሽ ተጨማልቆሽ አጨማልቆ ይለቅሻል። ሌላ ምን ታመጫለሽ? ከዛ መታችሁ እንዳታለቅሱ ደግሞ እንደዚህ አይነት ሴቶች የንብረት ክፍፍል የፍቺ ወረቀት ነው ማቀው። ሌላ እዚህ መታ እየደወለች የምትነግረኝ ውሸቶች ለካስ ለራሷ አፈፍ አድርጋ ነው። ባለጌ ሴት፣ ለራሷ ክብር የሌላት ሴት። እሱ እኮ ምናምን እኔ ደግሞ ትቻለሁ። እሷ ናት አሁን እኮ ወሬ የጀመረችው። እኔ እኮ ትቻቸዋለሁ፣ ረስቻቸዋለሁ። አንቺን ነው የምታስፈራራው። ግን ልልቲ ምን ሆና ነው የምታስፈራራው? ምን ተፈጥሮ ለምን ፈሳብ እቺ ቅሌታም ደግሞ እንደ ያ እናቴ ልብታለች ቴምብር የሚሉልሻ ቤት ከፍታ ይሆን እና ይሄ ነው ጅቦ። ለማንኛውም ቴንክ ዩ ሺፍ ያብዬ። እሺ ናት። ጅቦራ እኔ እንትን ማለት አልፈልግም። እኔ ይሄ ምንድን ነው ቪዲዮ ለዩቱብ ፈልገሽ ሆነ እንዴ? መጀመሪያ አውርተሽ መጨረሻ ላይ የምታስገቢ? እኔ ዩቱብ እኮ ብዙ አልሰራም። እኔ እኮ ዩቱብ ላይ ስለጥፍ እንዴት አደርጋለሁ መሰለሽ? መጀመሪያ ብቻዬን አወራና ለዩቱብ ያዘጋጀዋል። ከዛ ሰዎችን አስገብቼ ደግሞ አደባድባቸዋለሁ። እሺ አስገቢኝ ስላልኩ ነገር ግራ ገብቶኝ እኮ ነው። እዚህም እያልኩ እኮ ነው ታውቂያለሽ። እኔ ሁለት ሰው ሲጣላ ጂጂ ቤትም ፍሬ ቤትም ምናምን እሄዳለሁ ታውቂያለሽ። እኔ አልተጣላሁም እኮ እኔ ፐርሰናል ጥል የለኝም ከማንም ጋር። አሁን የሚናደዱት እኔ ምን አድርጌ እንደሆነ አላውቅም። እኔ ፐርሰናል ጥል የለኝም። ቴምርን አስገባታለሁ ችቦዬ። ቀደም ጓጓ እየተባባላችሁ ግራ ገባኝ። አንዳንድ መጠየቅ የምፈልጋችሁን ነገር ጠየቅኩኝ። አንቺንም መጠየቅ አለብኝ እየጠየቁ መቼም እርግጠኛ ነኝ አንቺ በሰው ህይወት መካከል አትገቢም አይደል? ምንም ያገባኝ። ይሄ ትልቅ ነገር ግን አንድ ነገር እኔ እንደሚገባኝ ነው እንዳጣራሁት እንጂ እኔ ማንንም ከማንም ምንም የምጠብቀው ነገር የለኝም። አዳማጭ ነሽ ደግሞ ተረገምሽ። ለምሳሌ ያወራሻቸው ወሬ ከሰውየው ጋር ፍጹም የሚያገናኛቸው ነገር የለም ብሎ የሚያምኑ አለ የሚሉ አሉ። እና ልልቲ ቅድም ስንጨቃጨቅ ሰምተሻል አይደል? እነሱ አሁን ህይወት እየጀመሩ ነው መሰለኝ። እንደኔ ከማን ጋር? ከሰው ባል ጋር ተለያይተዋል። ከሚስቱ ጋር ሜሪድ ናቸው አይደል? ጠይቅ እስቲ። ህግ የያዘው ጉዳይ አለ። ሊለያዩ አብሮ አይኖሩ። ማነው ሪሙቭ ያደረገው? ቴምሪት አለች። ህግ የያዘው እኔ ምን አገባኝ? እኔ ህግ የያዘው ልትዬ የኔ እናት የኔ ዓለም
ልልቲ ነው ድምፅ ልሆንሽ አብሬ ቀይሪልኝ። ኖ እኔም ከፋሲካ ጎን ነኝ። ሜላት የሰው ባልመልሽ አንቺን ከጎንሽ ለመሆን እኮ ነው። ቀይሪልኝ፣ ፎቶን ቀይሪልኝ። ከጎንሽ መሆኔን ላሳይ እኮ ነው። ምን ሆነሽ ነው እንዴ? አንቺን ብቻ እኔና አንቺ ባል እናስመልሳለን። ይሁን ተይ እንዴ። አንቺ እኮ ዋናዋ ነሽ። ባል እያስመልሽ ነው። እኔም ከአንቺ ጎን ነኝ። ቻው። እኔ አላውቅም። እኔ ምንም ስለዚህ ጉዳይ አላውቅም። ቻው። አታስመልሽም? አላስመልስም። ፎቶ ቀይሪ። አንድ ሴትዮዋ መፈመስ ትፈልጋለች። ታውቂያለሽ? አዎ፣ ፎቶን ቀይሪ ቶሎ በይ። ቆይ ለንቲ ተይ እንጂ እናት አለሜ። ይሁን እንጂ አንቺ እኮ ነሽ ዋናዋ፣ መሪዋ አንቺ ነሽ። እኔ ተከትዬሻለሁ። እነሱን ተይ እንጂ ምን አይነት ፊቶች ነው ያመጣችብኝ? በእግዚአብሔር ወይ ጉዴ! መቆያ ፊት ነው ትጫወት። እሺ ይታለች ቴምር ነሽ ፎቶ ትቀይር። ነይ ልልቲ ነይ። ማንስ ደግሞ ማን ተይ እስኪ ቤታየውን ደግሞ ይዘዋት መጡ። መቀላቀል አለባት ቤታዮ እዚህ ነገር ላይ። በነገራችን ላይ ይኸውልሽ ይሄን ሰውዬ ያጠመደችው ለነ ቤታዮ ለነ መማር ለነ ማነው ስሟ ያቺ ኩዊን ምናምን ጊፍት ሲሰጥ አይታ ነው ልጅቷ ያጠመደችው። ታውቂያለሽ? እሺ። እና በዛ እኮ ነው የተጠመደው ሰውዬው። ሲሰጣይሽ ልጅቷ ገንዘብና ፌመስ ሰው ትወዳለች። ገንዘብ ያለውና ፌመስ አጎንብሶም ቢሄድ አትፋታም። እስማከ ወርቁንም በፍምስናው ነው አጥምዳ ከልጆቹ እናት ያፋታችሁ። ግን አጣሪን ነገር ባይዘው ወይ ወደ ካሳው ወደ ኢትዮጵያ ዲፖርት እንዲደረግ አስደርገዋለች እየተባለ ነው። አጣሪ እስኪ ነገር ያለው ዛሬ ስትል ማንን እንደሆነ አላውቅም። ዛሬ ግን ሲሆነን ሰው ስትል ነበረ። በቃ እሱን እኮ ዲፖርት አስደርገዋለች እየተባለ እኮ ነው። አስቢው። ቪዛ አገኘችበት። ከኢትዮጵያ ፀጉር ቤት ነበር የምትሰራው። ከፀጉር ቤት ወደ እንትን ገባች ጀርመን ከገባች በኋላ ደግሞ እሱን ጥላ ሌላ ወንዶች እነዚህ መልካም ወንዶች ማሳደር ነው የጀመረችው። እኔ አስወር እዛ ሀገር እንደገባች ነው የሰማሁት ስለሷ ታሪክ ማለት ነው። ፎቶን ቀይሪልኝ። አንቺ እኮ ለምን አንቺ እኮ ይኸውልሽ ይሄን ሁሉ ሰው እኮ ጋር ገጥመሻል። እኔ እኮ እነሱን ያለውን ሲቹዌሽኑን ለማስረዳት ያው አንቺን ቤት ከፍተው ሲቀጠቅጡኝ ስለነበረ ከነ ዮኒ ቆጋ ለዛ እኮ ነው። እኔንማ ምንድነው ለቅሶ ነው የተቀመጡት። ማን አባታቸው እኔን ይቀጠቅጣሉ? ግን ይመቻቸው። አይ ያው ታውቂያለሽ አፉን የሚያከራየው ዮኒ ማኛው ብር ወዳለበት ልክ እንደ ሜላት በይው የወንዱ ሜላት ነው። እና ያቺ ጊፍት ጣል ስለሚያደርግ ሄዞ የሚባለው ሰውዬ የወንዱ ሜላት አፉን አከራይቶ አንበሳ ስጥ ሲለው አንበሳ ይሰጣል። ሰውዬው ደግሞ በግ ነው። አጋባኋችሁ ዛሬ ሲለው አንበሳ አውርድላት፣ በቃ ዛሬ መጽደቅ አለበት ሲለው አንበሳ ወረደ። አይተሻል? አዎ። አሁን እና ሰው በኋላ ግን ለእሷ አንበሳ ያወርድላትም ይላል። እኔ ግን የሚገርመኝ እኔ አሁን አንበሳ ፍለጋ አይደለም እውነትን ማወራው። እኔ እዚህ እመጣለሁ፣ እውነቴን አወራለሁ፣ ወርዳለሁ፣ ወደ ህይወቴን እኖራለሁ፣ በሰላም ህይወቴ ይቀጥላል። እንዴ ልልትኛ እኮ አሜሪካን ሀገር ሰርተን መለወጥ እንደምንችል ምናምን ሴቶች ነን። እንደ ዮኒ ማኛው ተቀምጠን አፋችንን በማከላየት ሁሌው ፈልጋኝ ያናገረችኝ ያለውስ ደግሞ እኔ በሱ ስሜቴ ተጎድቷል። እኔ ታውቂያለሽ እኔ በጣም ታማኝ ነኝ እላለሁ። ስልክ ደውልልኝ ብላኝ ስላልደወልኩላት ነው። ስልክ ደውልልኝ ብላኝ ስላልደወልኩላት ነው አላለም እኔ አለ። አዎ እምቢ ስላልደወልኩ ነው። ወይኔ ፕሊስ ደውል። እንደውም ሪከርዱ ሳይኖረኝ ይቀራል። ፕሊስ ደውል፣ ይሄን ነገር አልነገርከኝም፣ ደውልና በመብርሃን በማርያም ገላግለኝ ምናምን ስትል ነበር እኮ እንደዛ። እኔ ታማኝ ነኝ። እኔ ደውልልኝ ብዬ መለምነው ወንዴ ላይ እንደኝ አንዴ እኔ ግን ማለት ነው ይሄ እንደዚህ አይነት ወንድ ልጅ እኔ ሁሉንም ወንዶች አይደለም። አቤት ጭካኔያችሁ! ይቺ ሴትዮ እኮ የዛሬ 3 ዓመት ነው 4 ዓመት ልጇን በቲክታክ ራሱን እንትን ብሎ እኮ ገሎ ሀዘን እኮ ያልወጣች ሴት እኮ ነች። የልጇ ሀዘን ሳይበቃ
ይሄ እንደዚህ አይነት ሽማግሌ ፊቱ ሁሉ ወንድ ልጅ በዚህ ልክ ፊቱ ከተጨማደደ እኮ በጣም አርጅቷል። እትየለሌ ነው እድሜው 60 ገብቷል አይመስልሽም? አይ ትልቅ ሰው ይመስለኛል። እኔ ያ አባባ ነው ሰውየው፣ አባባ ነው፣ ምንም ጥያቄ የለውም። እኔ አባባ ነው። ተለቅ ያለ ወንድ በእርግጥ አሪፍ ነው፣ ግን እንደዚህ አይነት ጨርጨስ ያሉ ደግሞ ቶማች አሪፍ ነው። 10 ዓመት ችግር የለውም። ገንዘብ ባይኖረው ትፈልገዋለች? በጭራሽ አትፈልገውም። እስማከ ወርቁንም የፈለገችው ፍምስናውን ተጠቅማ የታወቀ ደራሲ ስለሆነ ስሙን ፈልጋ ነው ሄደችው። በባፍ በቂጡ ብላ ገብታ ቀጥታ ከሀገሩ አስወጥታ ወደ ጀርመን ቪዛ ካስመታችበት በኋላ ሌላ ወንዶች መፈለግ ጀመረች። እሱን ደግሞ ዲፖርት አስደረገችው ወደ ኢትዮጵያ። የሰማሁት ይሄንን ነው። ዲፖርት አስደርገዋለች ነው የሰማሁት። እኔ በጣም አሳዘነኝ። እስማከ ወርቁን የሚመስል ጌታ ጀግና የተሰረቀ ባል ሁሌም መጨረሻው እንደዛ ነው። የሰው ባል መልሱ ውዶች፣ የሰው ባል መልሱ። የቀማሽ ባል ካለሽ እዚህ ውስጥ መልሽ። ግን ልትየ ወንድ ልጅ ትዳር ያለው ወይም ደግሞ ሚስትን ጥሎ ወደ አንቺ ሲመጣ እንደው ትኩስ ፈቶ ወደ አንቺ ሲመጣ እውነት ለአንቺ ጋር የሚቀጥል ይመስልሻል ወይ? ለጊዜው ሊጠቀምብሽ ነው። የሚስቱ መቅጫ ነው የሚያደርግሽ፣ መደበሪያ። እኔ ፈርስት ኦፍ ኦል የልጆቹን እናት ያላከበረ ወንድ መቼም አያከብርሽም። ስፔሻሊ ያ ቀን ገና እኔ ላይክ ትዳር ያለው ወንድ እኔ ጋር አይመጣም በጭራሽ። ይሄን ቪዲዮ አይተሻል ልልትዬ? ይሄንን አይተሻል? ይሄን ፎቶ ቀይሪልኝ በእናትሽ ቆንጆ ፊቶች ላይ እስኪ ይሄን ቪዲዮ በደንብ ላሳስማቸው እኮ ብዬ ነው የረሳችሁን ላስታውሳት ብዬ ነው። አዎ ይሄ ሁሉ ነገር ሜላት እንዲህ በአደባባይ ያለ ምንም እኔ አፍራለሁ። ብዙ ጊዜ እኔ ሸም ነው የሚይዘኝ። አይናፋር ነኝ ባይ ዘ ወይ። እንደዚህ በአደባባይ ይዘሽ ንቅ አድርገሽ መሬቱ ሰንጥቆት እኔ እኮ ሸሚዞት ነው እንጂ ኧረ አላኩኝ ምናምን ሊል ራሱ የፈለገ ይመስላል። እስማከ ከዛ በኋላ እኮ ነው እኔ እንደው የፈለገው ነገር ይምጣ አይኔን ግንባር ያርገው የፈለገው ነገር ቢመጣ በቃ ዲፖርት ልደረግ እንጂ ሜላት ጋር አልቀጥልም ብሎ የጠፋው በቃ የመጨረሻ ጊዜው ይሄ ቀን ነው። አስገድዳ ደፍራው በአደባባይ አስገድዳ እንዴ! አዎ የኢትዮጵያ የሴቷ ባልታዛር ብር ያላቸው ወንዶች ይሄ ሰውዬ እኮ አልኩሽ የተጠመደው ጊፍት ሲሰጥ አይታ ነው። በውስጥ ገባችለት። ሲያያት መልካም ናት። እሱ ደግሞ ሹገር ዳዲ ነው። አንዴ ይሄንማ ሽንኩርት ለጊዜው ልብላው ምናምን ብሎ ተፍ አለ። ገባላት። አለቀ። ቻይና ሄዱ፣ ኳሱም ጀርመን ሄዱ። እዛ ደግሞ ምንም እንዳልተፈጠረ በልዕልቲ ነው። እኛ አላሰብነውም ነበር። ከዚህ በኋላ እንጀምረዋለን። ቤቢ ምናምን ያለችው እኮ ከመጀመሪያውም እኮ ፈልጋ እኮ ነው። ይታወቅልኝ እኮ ነው። እኔ እንደውም ጉቺ ስትገባ ማለት ነው ጉቺን ለማሳቀቅ ጊፍተር ስለሆነ እነሱ ደግሞ ያው እየሄዱ ባያለበት እነ ጉቺ ስለሚሄዱ ጉቺን ለማሳቀቅ ነው ቤቢ ብላ ምናምን ያለችው ሆን ብላ ነው። ባይ ዘ ወይ ከዚህ በኋላ አትንጦልጦይ አይነት ነገር ይመስላል ለጉቺ ማለት ነው። አትንጦልጦይ የኔ ቤብ ነው። ቤብ በስመ አብ ተሳስቼ ቤብ 2 ጊዜ ሞዴሬተር ሰጥቻለሁ። ቤብ ወይ በስመ አብ ወደ ተሳሳትኩ ብላ ደግሞ ቤብ መልሳ